ራቷ ጎብጦ የምታስተዳድራችሁ በደሟ የምትኖሩ ስላለብሽ ነው። ባረው ዓለም ላይ ስትሸረሙጭ ይኖርሽ የተባለች ስንት ሴት አለ። ደሞ ካለሽ ጥፍርሽን አሳምረሽ ተሰክተሽ አሻሻ ገዳሚ ከሙጃሊን የተራገፈው የስንቱ ቤተሰብ ቅማል ነው የተራገፈው። ሰላም ጤና ይስጥልኝ የደርቲ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለሁላችሁ ክብሩ ይስፋ የመድኃኔዓለም። ይህን ቪዲዮ የምቀርጸው ዛሬ ልደታ 1 ላይ ሆኜ ነው። በኢትዮጵያ በልደታ ቀን ነው። እመቤታችን ቅድስት ልደታ ያሰባችሁትን ታሳካላችሁ፣ ከስደት በሰላም ለሀገራችሁ ታብቃችሁ እላለሁ። ሰላም ለሰው ዘር በሙሉ፣ ክፉ አይካችሁ። የከፈራችሁ ሀሳባችሁ ያልተሳካላችሁ የዛሬ ዓመት ለልደታ ተሳክቶላችሁ እንድታገኙ ከወዲሁ እየተመኘሁኝ ቀጥታ ወደ ዛሬው ቪዲዮ ስገባ፣ ዛሬ ትንሽ ለየት ባለ ቪዲዮ ነው። የሆነ ነገር አመሳጥሬ መናገር የፈለኩት ነገር አለ። ያ ምንድነው? እንግዲህ በክቡር ሙዚቀኛው አርቲስት ቴዎድሮስ ካሳዬ ወይም ካሳሁን ወይም ደግሞ ቴዲ አፍሮ ለነ መሪማ የሚል የቶሪኮ የሚለው አልበም ላይ ለኛ ለስደተኞቹ ወይም ደግሞ በቅጽል ስማችን ለመዳም ቅመሞች መሪማ የሚል አንድ ሲንግል ተዘፍኖልናል። እንግዲህ ይሄን መቼስ ሁላችሁም ሰምታችሁታል። ብዙ ሰው ኢንጌጅ አድርጎበታል። እኔም ከሆነ ወዳጅ ተጋብዤ ሙዚቃውን አዳምጫለሁ። አሁን እሱ ልነግራችሁ ሳይሆን ብዙዎቻችን የረሳነው አንድ ነገር አለ። ምናልባት የጉራጌኛ ሙዚቃ የማትሰሙ ሰዎች ከሆናችሁ ይሄ ነገር ብዙም ሴንስ ላይ ሰጣችሁ ይችላል። ግን ዋናው ፖይንቴ በጉራጌኛ መዘፈኑ በአማርኛ መዘፈኑ ሳይሆን ዋናውን ነጥቤን እንድታገኙት ትንሽ ቆይታችሁ ይሄን ቪዲዮ እዩልኝ። አልቆይም፣ አዳምጡ፣ እንዳትሰላችሁ። መጀመሪያ ከ10 ዓመት በፊት በጉራጌኛ ሙዚቃው የሚታወቀው በጣም የተከበረው አርቲስት ጀማል መሐመድ ይህንን ሙዚቃ ተጫውቶልን ነበረ። እንዲሁም ለስደተኞች ነው። መሪማ ከመዘፈኑ በፊት መሪማ የመጣው ይህን ሰሞን ነው። ግን ከመሪማ በፊት ጀማል መሐመድ የሚባል የጉራጌኛ ሙዚቃ ለስደተኞች ሳውዲ ሙዚቃውን ላሰማችሁ፣ አጠር አድርጌ ላስገባላችሁ ኮፒራይት እንዳይሰጠኝ። መልካሞ ገረዶ የዝረከኔ በመሪት ረሳ መልካሞ ቀጨናፊ ገዴባ ሳውዲ፣ ቤይሩት፣ ኢማራት የሁሉንም አረብ ሀገራት ኩዌት ይልና ያለሽ እህቴ ዩሮን እርሽው እንሸ ዩሮን እርሽው እና ሀገርሽ ግቢ ቅጭናሽ ድካምሽ የዝረኬኔ በምን ይትረሳ። የዝረኬኔ ማለት ያወራ ነው እንዴት ይረሳል? በምን ይትረሳ የዝረኬኔ ያወራ ነው የተጫወት ነው። ከብር በላይ አንቺን ነው የምንፈልገው ሀገር ግቢልን ነው ያለው። ቴዎድሮስ ካሳሁን ደግሞ ሰሞኑን መሪማ ያለበትን ደግሞ ላሰማችሁና ነገሩን ወደ ዋናው ሀሳቤ እመጣለሁ ማለት ነው። መሪማ ላላት በይኝ በቃ አይሆንም ጠጋ ብለሽኝ ነው የሚለው። ኤኒዌይ ሙዚቃውን በደንብ አዳምጡት። በጣም ክብረት ይስጥልኝ። በዚህ አጋጣሚ ኦፍ ኮርስ እኔ ቴዲ ቪዲዮን ያያል ብዬ አይደለም ይሄን ነገር የምናገረው፣ ግን እናመሰግናለን በእውነት በቃ ብዙ ሰዎች ትችት ሊተቹ ፈልገዋል። አይ ሚን ላይክ ሙዚቃው የኛን የድካም ስሜት የኛን እንትን አይገልጽም ምናምን በጣም ብዙ ነገር፣ ግን ዋቴቨር ዘ ኬዝ ሜንሽን መደረጋችን ቢኮዝ በጣም የተናቅን የአረብ ሀገር ሴት ሲባል እብድ ነው የምንባለው። እብዶች ናቸው እነሱ ጤነኞች አይደለንም ብለው ስለሚሉን አትሊስት ሜንሽን መደረጋችን ማሰቡ ራሱ ቴዎድሮስን በእውነት በጣም ከመቀመጫ የተነስቼ አመሰግናለሁ። ግን ሌሚቴሊዩ ሰምቲንግ አሁን ይህን ሁሉ ነገር ያሰማኋችሁ የመጀመሪያ ጉራጌኛው ዘፈን ከ10 ዓመታት በፊት ለመሪማ ኦልሬዲ መሪማ በጉራጌኛ ተዘፍኗል። ጀማል አስቦናል ልላችሁ ነው። ሁለተኛው መሪማን ያሰማኋችሁም ልክ መሪማ እንደተለቀቀ ትሬንድ ሆኖ በየቲክቶኩ በጣም የምናውቃቸው የቲክቶክ ማህበረሰቦች እነ ቲክቶክ በረከትን የሚባለው ቲክቶከሩ ሌሎቹንም ጨምሮ ትሬንድ አድርገውት ኢሮፓ ካሉ ሰዎች ኢትዮጵያ እስካሉ ጨምሮ በጣም የተለያየ ቪዲዮ ሲሰራ ነበረ። የታዘብኩት ነገር አንድ ነገር አለ። እንደውም በጣም ቫይራል የወጣውን አንዱ ቪዲዮ ልንገራችሁ። አረብ ሀገር መታ
ቲክቶከሩ እንትና ነው ይሄን የሰራው ቤኪ ልጅቷ በአረቡ ስትደፈር የሚያሳይ ቪዲዮ ተሰራ ቲክቶክ ላይ ማለት ነው። እና እኔ አንድ ነገር እዚህ ጋር ልጨምርላችሁ፣ ስደትን ይሄን በዚህ ልክ እንዲጭልም አድርጎ ማሰብ ልክ ነው ብዬ አላስብም። ይሄ የሆነ እንትን ውስጥ የሆነ ዳርክ ነገር ውስጥ ከተታችሁትና ሲኦል አስመሰላችሁ። ጨለማ ሲኦል የሆነ በቃ ዳርክነስ፣ ምንም ብርሃን ያሌለው የተንጠፋጠፈ ምንም ነገር ያሌለው በቃ ይሄ በቃ አስፈሪ ያስመስላችኋል። let me tell you something ልንገራችሁ። እኔ ስደት እውነት ነው ቀላል ነው ብሎ ማለት አይቻልም። ኦፍ ኮርስ ልጅነታችንን የምናጣበት ብዙ ይሄ በወጣትነታችን ኢንጆይ የምናረግበትን የምንደሰትበትን እድሜያችንን ነገሮችን የምናይበትን እድሜያችንን ነው ቅርጥፍ ቁርጥምጥምጥም አድርጎ አጥንቱን ሳያስቀር ምኑንም ሳያስቀር የሚበላው ስደት ፔሪድ። ይሄ የተረጋገጠ ነገር ነው። ግን ከስደት በላይ ደግሞ የኛን እድሜ የበላው ከአረቡ በላይ ደግሞ እኛን የደፈረን የኛን አንገት ያስደፋን ቀና እንዳንል ያደረገን ቤተሰብ እኮ ነው። የገዛ እኮ ቤተሰቦቻችን ናቸው። ስንቷ ሴት ናት ለድፍን 10 እና 15 ዓመት 20 ዓመት ሰርታ በሰላም አረቦቹ ቤት ሰርታ ሽንት ቤት አጥባ ብዙ የብዙ ቤተሰብ ልብስ አስተኩሳ ቤት አጥባ በረንዳ አጥባ ስንት ነገር ሰርታ ወገቧ ቆዳዋ ከለሩን ለውጦ ጭንቅላቱ አስተሳሰቡ ተዛብቶ ሀገር ስትገባ ሰው ሀገር እኮ ሄድሽው ለኔ ብለሽ አይደለም ልትልከሰከሽ ነው። መልከስከስ አመል ስላለብሽ ነው። በአረቡ ዓለም ላይ ስትሸረሙጪ ይኖርሽው የተባለች ስንት ሴት አለች። እኔ አምሶር ይሄንን ነገር ይሄን ቃል በመጠቀሚ ለሚዲያ የሚመጥን ቃል አይደለም፣ ግን ይሄ የብዙዎቹ ቁስል ነው። እየመረራችሁ ዋጡት። ለምትሰራው ለራሷ ነው የምንባለው። ቴንኪው እንኳን አንባልም። እኛ የተደፈርነው በገዛ ወንድሞቻችን ነው። እኛ የተደፈርነው በገዛ ቤተሰቦቻችን ነው። አንገታችንን የደፋነው ኢትዮጵያ ባሉ ሰዎች ነው። ጀርባችን የጎበጠው በማያስቡ ወንድሞቻችን ነው እንጂ ባረቦቹ አይደለም። ስደትን ዳርክነስ አድርጎ ማሰብ ጨለማ ተሰደን እንደውም አልፎልናል። የስንቱ ቤተሰብ ሙጃሌን የተራገፈው፣ የስንቱ ቤተሰብ ቅማሌን የተራገፈው፣ የስንቱ ቤት ነው ቀና ቀና ያለው፣ የስንቱ ጣራ ነው የተደፈነው፣ የስንቱ ጉሮሮ ነው የተዘጋው፣ ስንቱን የታከመው በስደት። አረቡን ደፋሪ አረቡን ጨቋኝ አርጎ ብቻ ማሰብ አይደለም። እነሱ ስላሉ ነው ዛሬ ሰርተን ወተን የ5 የ6 ቤተሰብ ጉሮሮ ዘግተን እንደዚህ እያሽከረከረን የምንኖረው በእውነት። እና ይሄ እንዳለ ሆኖ ግን እኛ የተደፈርነው እኛ ስቃይ የደረሰብን በገዛ በሚያመጡን ደላሎች ነው። በየአረብ ሀገራት ላይ ተሰግስገው የተቀመጡ ኤጀንሲ ነን ባዮች ነን። ሴት የሆኑ ወንድ የሆኑ ክፉ የሆኑ በአረቧ ስትበድላቸው አረቧ ትኩስ ውሃ ትኩስ ዘይት ስትደፋባት፣ ምግብ ስትከለክላት፣ መኝታ ስትከለክላት፣ በረንዳ ስታሳድራት፣ መሬት ላይ ስታሳድራት ኤጀንሲ አለኝ ወገን አለኝ ብላ ስትደውል ኤጀንሲው አርፈሽ ስሪ የመጣሹ ልትሰሪ ነው የምትላት። ለምን አትልላትም? ለምን የሚልል ኤጀንሲ የለንም እኛ የተደፈርነው በገዛ ኤጀንሲ በሚባሉ ሸቀጣ ሸቀጥ ነጋዴዎች ነው። በስግብግብ በሆዳ ደላሎች ነው። ልክ ልጃቸውን አረብ ሀገር ልከው ስራ መስራት ያቆሙ እህት ወንድሞቻችን ናቸው የኛ ቀባሪዎች። ለኛ ፊት መክሳት፣ ለኛ ፊት መጥቆር፣ ለኛ አንገት መድፋት ተጠያቂ እነሱ ናቸው እንጂ አረቦቹ ምንም አላረጉ። አረቦቹ ጥርሳችን 32ቱንም እንዳለ፣ አይናችን 2ቱ እንዳለ፣ እጅ እግራችን እንዳለ፣ የሆድ ዕቃችን እንዳለ፣ ሁሉ ነገራችን እንዳለ እያሰሩ ገንዘብ እየከፈሉ ነው። ኦፍ ኮርስ ችግር አለ አካላቸው የጎደለ የተገደሉ የተደፈሩ አለ። ችግር የለም እያልኩ አይደለም። ዋናው ችግር ግን ያለው እኛ ሀገር ላይ ነው፣ እኛ ቤተሰብ ላይ ነው። ይሄንን እየመረራችሁ ዋጡት። ልጆቻችሁን አረብ ሀገር ልካችሁ ሽሮ ከመብላት በግ እያረዳችሁ ፍሪጅ ውስጥ እያስቀመጣችሁ አመት እስከ አመት ስጋችሁን እየጠበሳችሁ እየበላችሁ ልጃችሁን ግብር ያደረጋችሁ ቤተሰቦች አላችሁ። ግብር ቤት ሰርታ የቤት ዕቃ ካልገዛሽ እንዳትመጪ የምትባል የአረብ ሀገር ልጅ አለች። ስትሄድ የተሰራላት ቤት ውስጥ እንዳትኖር የተባረረች የአረብ ሀገር ሴት ልጅ አለች። እናት አምናሽ ብር አስገብታለሽ የስንት አመት በሯን
ቅርጥፍ አድርገሽ ከልጆችሽ ጋር በልተሽ ልጅሽን ጠላት ያረግሽ እናት አለሽ። ወንድሜ ነህ፣ ጋሻዬ ነህ፣ መከታዬ ነህ፣ ገመናዬ ነህ ብላ ሚኒባስ ብገዛል ባጃጅ ብገዛል ብሯን ቅርጥፍ አድርገ ስለት ይዘ ልትወጋት ያሳደድካት እህት አለች። ወንድም አለ እህትህን ልትገል። ለምን አረብ ሀገር ቁጭ ብለሽ ባጃጅ ገዝተሽልኛል፣ ሚኒባስ ገዝተሽልኛል፣ ሰርቪስ ማስደረጊያውንም እዛ እየሰራሽ ለምን አልቻልሽልኝም? ሚስት ሳገባ ልጆች እስከወልድ ለምን አልተገረድሽልኝም ብለህ የምታሳድድ ክፉ ሰላቢ ወንድም አለ። አባትም አለ። አባቴ ነው መከታዬ ነው ስትል አይንሽ ላፈር ብለህ ያባረርክ፣ ሂጂና ተሰደሽ ኑሪ እኛ ቤት መኖር አትችይም ብለህ ያባረርክ፣ ልጅህን ለጅብ የሰጠህ አባት አለ። በአባቷ የተባረረች የአረብ ሀገር ሴት ልጅ አለች። በእናቷ የተካደች የአረብ ሀገር ሴት ልጅ አለች። በወንድሞቿ ጠላት የሆኑባት የአረብ ሀገር ሴት ልጅ አለች። በሁሉም ማህበረሰብ የተካደች እብድ የተባለች። አረብ አልደፈረንም እኛን። አረብ እኛን ጎንበስ አላደረገን። አረብ ማዲያት አላወጣብን። አረብ እድሜያችንን አልጨረሰም። ቢጨርስም እየከፈሉን የከፈሉንም ብንጠቀምበት ሰው እንድንሆን ብትረዱን ስግብግብ አጋሰስ ባትሆኑ ኢትዮጵያ ያላችሁ ሁላችሁም አይደለም ጥሩ ቤተሰብ አለ። ልክ ልጁ አረብ ሀገር ስትሄድ በሚልክለት አንድ ሲላክለት ሁለት አድርጎ ቤት የሚሰራ እቃ የሚገዛ ለልጄ ይሄን የሚል ንብረት የሚያስይዝ ጋሻ የሆነ አባት፣ ጋሻ የሆነ ወንድም፣ ጋሻ የሆነ ቤተሰብ አለ። አንዳንዶቻችሁ አብዛኞቻችሁ ግን 80% የሚሆኑት ከቤተሰብ ውስጥ አንዷ እንደ ሻማ ቀልጣ ሌሎቻችሁ በየወሩ 25 ኪሎ 20 ኪሎ 25 ኪሎ ሽሮ 20 ኪሎ በርበሬ 50 ኩንታል ጤፍ እየገባላችሁ እየበላችሁ በተቀረው ደግሞ ዝንጥ ብላችሁ እጃችሁ እንኳን ውሃ ሳይነካው አበባ መስላችሁ እንደ ዳይመንድ እያብረቀረቃችሁ እሷ ዘላለሟን ድፍት ብላ የሰው ሽንት ቤት እያጠበች ማዲያት ወሯት ጭንቅላቷ ተነክቶ ማጅራቷ ጎብጦ የምታስተዳድራችሁ በደሟ የምትኖሩ ደግሞ አላችሁ። ስለዚህ እናንተ ናችሁ የኛ ደፋሪዎች፣ የኛ አንገት አስደፊዎች እናንተ ናችሁ። ስትልክላችሁ ቀና ብትሉ ወንድም ካለ ወጥቶ ሽክሞም ቢሆን ቢሰራ ሽክሞም ለምን ቁፋሮ አይሰራ? ኢንሻአላህ ሲፈልግ የፈለገ ነገር ጉበቱንም ኩላሊቱንም ሽጦ መጥቶ እሷ ያስተዳደረችውን ቤት እሷ ስኳር ስትገዛ እሱ ጫው ይግዛ። እህት የምትባል ደግሞ ካለሽ ጥፍርሽን አሳምረሽ ተሰክተሽ አሻሻ ገዳሚ ከምትይ ወጣ ብለሽ እንደማንኛውም ነቃ ደንጋጥ ብለሽ መስተንግዶን ብትሰሪ፣ እናት ብትሆኚ ጉልበት ያለሽ ሴት ከሆንሽ ቢያንስ የልጄን ብር አትበዝብዙ ውጡና ስሩ ብለሽ ብትናገሪ ድለድግ ብትሉ ምንድነው የሚባለው? በርቺ አለ። በርቺ በጉራጌ በርቺ ይላል። በርቺ ማለት ዛሬ የሰራችሁት ስራ በማንኛውም ሁኔታ ይደርሳችኋል። ዛሬ እናንተ ላይ ባይደርስ በልጅ ልጆቻችሁ ይመጣል። ተበርቺ ሰላም ይላል ጉራጌ ሲተርት። በርቺ ማትሉ አላችሁ። አባትም ብትሆን ዘበኝነትን ቢሆን ተቀጥረ አረብ ሀገር ያለችዋን ልጅን ብትረዳ እናንተ አሁን ምን ትባላላችሁ? የረዳችሁ ቤተሰብ ናችሁ፣ የተረዳዳችሁ። ቁጭ ብላችሁ ግን እንደ መዥገር አንድ ሰው ጀርባ ላይ ተጠብቃችሁ ስንዴና ሽሮ በርበሬ እያስፈጫችሁ በየአመት ባሉ በግ እያረዳችሁ የሀበሻ ቀሚስ እያሰፋችሁ ሶፋችሁን እየቀየራችሁ ጣራችሁን እየቀየራችሁ ልጅቷን ጥብስ ቅቅል አርጋችሁ የበላችሁ ደግሞ አላችሁ። እንዳትረሱ። እናንተ ለእግዚአብሔር ሰጥተናል። ዋናው ፖይንቴ ግን መሪማም ተባለልን ጀማል ማንነውም ዘፈነልን ማንም ዘፈነልን፣ እኛ የተበደልነው በገዛ ቤተሰቦቻችን ናቸው። ይሄንን ቪዲዮ የምታዩ ሰዎች ቆራርጣችሁም ቢሆን ለየቤተሰቦቻችሁ አድርሱላቸው። እናንተ መናገር ቢከብዳችሁ፣ የመዳም ቅመሞች ደግሞ ንቁ፣ ገንዘባችሁን ያዙ። እኔ እናንተን እመክራለሁ እንጂ ይሄን ቪዲዮ ጨርሼ የሆነ ሰው ደውሎ ተቸግሬያለሁ ቢለኝ ያለኝን ከመስጠት አልልም ወደኋላ። ለምንድን ነው እዚህ ሀገር ስንሆን የተለየ ያ ኢትዮጵያ ያለው ልባችን እዛው አስቀምጠ ነው ስንመጣ ሌላ ልብ የሚገጠምልን ይመስለኛል። ማሰብ እናቆማለን፣ ደግ እንሆናለን። ሌሽ ማባረፍ እንደዚህ እንደምንሆን። ለማንኛውም አመሰግናለሁ ቪዲዮን ስለተከታተላችሁ። ሁልጊዜ እንደዚህ አይነት ርዕስ አወራ በጣም ኢሞሽናል ነው የምሆነው። በራሴም የሚደርስብኝ ከምሰማውም ከማየውም በጣም ኢሞሽናል የሚያደርጉ ነገሮች አሉ። ሁላችሁም ግን ሜንሽን አድርጋችሁ የዘፈናችሁልን
ድካማችንን ልትጠቅሱ የሞከራችሁ ከመቶ ቢሆን 25% ድካማችን ሊንጸባረቅ ሞክሯል። እናመሰግናለን። ክበሩልኝ። ይህን ቪዲዮ ሼር አድርጉልኝ። በሌላ ቪዲዮ እስክንገናኝ መልካም ጊዜ። ባይ ባይ።